ሞክርም እድሉን አላገኘሁም። አሁን እድሉን ስላገኘሁኝ ዛሬም ነገም አልረፈደም። አሁንም አዲስ እህቶቼ የሚመጡ ስላሉ እንደውም አሁን በቅርብ ቀን ሪከርድ አንቺ በጣም ስታፋፍሚ ስለደላሎቹ ሁልጊዜም ፓስፖርቴን ቀምተው ነበር። እባካችሁ ስጡኝ ፓስፖርቴን እያልኳቸው ነበርና ለሀቢባ እንዳትናገሪ መተሽ ሰጫሉኝ እና ብለውኝ ነበር። ይሄ ሁሉ እድል ደርሶኝ ነበር ሀቢባዬ። ስለዚህ እኔ አሁን እንደማንም ሞጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ካስረጅ ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠውኛል። ብዙ ነገሮችን ለአረብ ሴት ሽጠውሽ ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት ተሽጫ? አዎ እንደዛ ሽጠውኛል። ስራ ብለው እንደዛ አስገብተውኛል። አሁን የገዛችሽ አረብ ሴት አንቺን ለመነካካት ሞከረች፣ ሌላ ቦታሽን ለመነካካት ሞከረች ሴቷ። አዎ ለዚህ ነው ያመጣሁሽ ብላኛለች። አዎ ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽን መንገልሻለን ብለውኛል። ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ? ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች። እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝ ይላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ እየለበስሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳይ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ የኢትዮጵያኖችን አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽን ይሄ አይነት ስራ ነው እዚህ ቤት የሚሰራውና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። የሰጠንሽም ለሱ ነው አለችኝ። ስራ ፈርሰሽ ከመጣሽ እንገልሻለን አለችኝ። ደላላዋ ናት ይሄን የምትልሽ? አዎ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ዛሬ በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ፣ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል፣ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ክፍል ላይ ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት።
እሱ ማለት ነጭ ናት፣ አረብ አይደለችም። አረብ አይደለችም፣ ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት ሀቢባዬ፣ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ካንቺ ጋር ነው አለች። አይ ዶንት ቲንክ ሶ ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ የባሏ ይሁን አባቷ ማቀው ጉዳይ የለኝም። እኔም ከህርኩ አዲስ ነው የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላውቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምትተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት እኔ መጠጥ ትጠጣለች፣ ትሰክራለች፣ ራሷን እንትንም ትላለች። የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥ ዕፅ ምናምን። የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት፣ የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳተነፍሽ ነው የምትለኝ፣ እንዳትጮሂ፣ ምንም ቢመጣ ሰውን ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አለቅሽም ነው የምትለኝ። የምታስጨንቀኝ ከደላሎቹም ተስፋ ሳጣኔ 3 ቀን እቀይ አደርኩ ውጭ ላይ እነሱ እቀይ ማለት ነው ግቢ ውስጥ 3 ቀን አድሬ ልክ በ4ኛው ቀን ሰውየው አሁንም ይዞ ይሄደ። እሷ ቢሮ አትገባም። ቢሮ ግን ድርስ እንዳልኩኝ ነገርኳቸው። እንደዚህ አርጋኛለች። ዛህራ ማለት ነው። ለማስረጃ አለሽ? ትልኪልኛለሽ ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው ታለሽ። እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው ሰው የሰማው ስላለ ልክልሽ ይችላለሁ። እንደገና ሁለተኛ አሁን እኔ የምልሽ ምንም የሚሰጠኝ ሳይሆን እዛ ያሉ እህቶች እንዲድኑ ነው። ሀቢባዬ በኋላ ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘው ደግሞ እኔ ቢሮውንም ደላላዋንም ሁሉንም ፎቶአቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግሊዝኛ ከተናገርኩ ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር ልክ የወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት የሚሸጧቸው? ይሄ እኮ በጣም አጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምጥቶ እቺ ልጅ ባለትዳርና የ3 ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላሏ መጋለጥ አለባት። ፎቶን ፈተሹ። ፎቶ አለ እንትኑ አለኝ አቤባዬ የቢሮው ቁጥር አለኝ። እሷንም በቀጥታ ያነጋገርኳት ነበር። ለዋይሰብ ፎቶ ነው የምፈልገው። እውነት ከሆነ ማስረጃ ካቀረብሽልኝ ቁጥር አይደለም የምፈልገው፣ ፎቶ ነው የምፈልገው። እኔ ፎቶ ለስልኬን ሁላ ቀምታይ ነው የወጣሁት ሀቢባዬ፣ ምንንም ቀምታይ ነው የወጣሁት። ግን እኔ የምለው አሁንም ቢደነግጡ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢድኑ ነው። እኔ ወጥቻለሁ፣ ችግር የለብኝም። ዛራ አንደኛ ቁጥርሽን ሰጪና ማስረጃ ትልክልኛለሽ። ሁለተኛ ነገር ደግሞ የኔ ጥያቄ ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኢትዮጵያዊ ሰራተኞች ጋር ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ እፈልጋለሁ። ይሄን ሀቢባዬ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባዬ፣ ሄደው አለ እኮ እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው የሚመስለው ሀቢባዬ። አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ ካሜራ
በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው፣ ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች ተተናገርሽ እያለች ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እንትን እያልን እየታገልን እያለ የያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፍቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው? ሀይባዬ እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና ቶሎ ብላ ስክሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ ያረጋች ሌላ ብዙ ነገሮች አሳየችኝ። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰጣቸው ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰጣቸው። ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየች እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይሄንን ቪዲዮ እያጠራቀመች አዲስ ሰው በመጣቁት ተሰይ እሷ ያገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እቺም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ። ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን ከቶጣስ እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቢሮ ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዚህ ስራ ነው ብዬ በግልጽ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው። ስነግራቸው ግን ማለት ነው ምን ችግር አለው ታዲያ? ምን ችግር አለው? ሁሉስ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም እንደ ምን ይከብዳል ይላሉኝ ማለት ነው። ከዛ በቃ ምንም ሊያረጉልኝ አልቻሉም። ሴትዮይቱንም እንዲዋት ነበር የፈለኩት፣ እንዲይዟትም ነበር የፈለኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄድ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮሆቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምጽ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሐቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉሽ እና ፓስፖርትሽን የመለሱልሽ። ገባሻ? ስለዚህ አንቺ ካንቺ የሚጠበቀው እውነት ድምጽ መሆን ከፈለግሽና ጉዳዩ እውነት ከሆነ ለኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻት ድምጽ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶአቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ። ሌላ ምንም አልፈልግም። ማስረጃ ሄጂ ስጠይቃቸው መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምጽ መሆኑ። ሄጂ ደላለዋን ሳናግራት ውሸት ነው ብላ ከካለች አቀርብላታለሁ ማስረጃው። ይኸው ብዬ ልክላታለሁ። ገባሻ? ዛራ ሚዩትሽ ናብሪ ሚዩት ነሽ። የት ሀገር ነው ለምትሉ ኢማራት ዩናይትድ አረብ ኤምሬት ነው አይደል? አዎ ራሰል ሀሬማ ነው። ኦኬ። ስለዚህ አሁን ሞዴሬተር አስገባልሻለሁ። ስልክ ቁጥርሽን ትልኪልኛለሽ። አለኝ የምትይው ማስረጃ ታቀርቢልኛለሽ። እሺ ሀቢባዬ። ፓስፖርትሽን መለሱልሻ? ሀቢባዬ ነይና መተሹ ሰጂ ለሀቢባ እንዳትናገሪ ብለው ነበረ። ራሴን ፈራሁኝ አልሄድኩም። ይሄንንም ሪከርድ በሙኒት በኩል ልኬዋለሁ። ለሀቢባ እንዳትናገሪ መተሹ ሰጂ የሚለውን ለሙኒት በዋልሰብ ሸር አድርጌላታለሁኝ። ለሙኒት ማለት ነው። አንቺ ጋር የለም እና እንደዚህ አንቺ ጋር አለ ቮይሱ። ሙኒት ጋር የላክሽው ቮይስ አንቺ ጋር አለ? ምን አልሽኝ ሀቢባዬ?
ለሙኒት ላኩላት ለሀቢባ እንዳትናገሪ መተሽ ፓስፖርትሽን ውሰጂ አሉኝ የሚለውን ቮይስ ለሙኒት ልኬላታለሁ አለሽ። ለሙኒት የላክሽላት ቮይስ አንቺ ጋር አለ? ሀይባዬ ከኔ ጋር እንትን ብለዋል። ድምጽ የለውም ጠፍቶብኛል። ግን እንትኑን እልክልሻለሁ፣ አሳይሻለሁ በስልክ ስልኬ ሪከርድ ያላረግ ሲል ከውስጥ ከእንትን ከሊሞሪ ጋር ሳጠፋው ጠፍቶብኛል ማለት ነው ድምጽ። ምን አይነት ግዴለሽነት ነው እንደዚህ አይነት መረጃ የምታጠፊው? ምን ላደርግ አልችልም። ስልኬ እየሞላም ቢያለኝ ሪከርድ ያደርግልኝ። አንቺ የምታወሪው ነገር እውነት ለመሆኑ ነው ማስረጃዬ ምንድነው? ስላወራሽ ብቻ እንዳምንሽ ነው የምትፈልጊው? ማስረጃ ፈልጋለሁ። እኔ ድምጽ ለመሆንለት ነገር ማስረጃ ፈልጋለሁ። ማስረጃ ታቀርቢልኛለሽ? ሴትዮዋን የቀረጽሻት ድምጽም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርቢልኝ ትችላለሽ? ያንንማ ሀይባዬ እኔ ስልኬን እኮ ትቼ ነው የወጣሁት። ስልክ አልያዝኩም። እሺ ሀቢባ ማስረጃሽ ይሄ ነው። ምንድነው ማስረጃዬ? ሳይሆን ሀቢባዬ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው። እኔ ሌላ ከነሱ የምፈልገው ዛራ አዳምጪኝ። በጣም ጥሩ ሄጄ ከዚህ ስራችሁ ተቆጠቡ። ሁሉ ስራኛ አንሰራውም ካሉኝ ይሄው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው። እኔ እኮ ልቤና ታውዱት ሁሌ ምንም ጠይቃችሁ ማስረጃና ማስረጃ ካለ ጥግ ድረስ ሄድላችኋለሁ። ጥግ ድረስ ድምጽ ሆናችኋለሁ። ለእናንተ ብዬ ውጭ ጉዳይ ድረስ ሄጃለሁ። ስራና ክህሎት ሚኒስቴር ድረስ ሄጃለሁ። ኢትዮጵያ ውስጥ ድረስ ገብቻ እናገርላችኋለሁ። ማስረጃ ካለ የትም ቦታ ሄድላችኋለሁ። ኤምባሲ ብትሉኝ የትም ቦታ ድምጽ ሆናለሁ። ግን ያለ ማስረጃ ልክ እዛ ጋር ስደርስ ማስረጃ ስጠይቅ ኩንሽሽ በሂጆ ለዛ ከዚህ በኋላ ማንም አይሰማም። ያለ ማስረጃ ሀቢባዬ ከሙኒት ጋር ወደ እኔ ላኪ ውላታለሁ። ከእኔ እንትን ቢል ሙኒትም ለእኔ ትልክልኛለች። እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው። ፓስፖርትሽን ስለያዝንብሽ ነው ይሄንን ያልነው ቢሉስ? እኔ ያልኩትኝ ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይ እዚህ ሴትዮ ላይ አየው የምትዩ ቪዲዮ ኤኒቲንግ አንድ ማስረጃ አንድ ሄጂ ስጠይቃችሁ ኖ አይደለም አላረግንም ሲሉ ይኸው ያረጋችሁበት እምልበት ማስረጃ ነው የሚፈልገው። እንደዛ ያለ የለኝም ሀቢባዬ። ለምን ብትይ ሁሉንም ትቼ ነው የወጣሁት። እነሱ ጋር ትቼ ነው ስልኬንም ሁሉንም የወጣሁት። ስልኬም ላይ ደግሞ እንደዛ አላረኩም። በጣም ጥሩ። እሺ ያለ ማስረጃ ነው ሄጂ እናንተ ዲሊት አደርጋላችሁ ስለዚህ አረጋግስማም እኛ እናረግ እንዲሉ እሺ ይኸው የምታደርጉበት ብዬ ማስረጃ ካላቀረብኩኝ ምን ብያፊ መፍታት ይችላል? ንገር ምን ብዬ ማስረጃ ያለ ያዘ ሰው ምን ብሎ ከሰው ጋር መጋፈጥ መፋጠጥ ይችላል? ያለ ማስረጃ አናደርግም ሲሉ ይኸው ብዬ የማቀርበው ነገር ከሌለኝ ውሸት ነው ያወራችሁ ውሸት ነው እኛ አላደረግንም ሲሉ ምን ላቀርብላቸው? ቢምሉስ ሀቢባዬ ሙስሊም ነን ቁርአን ይዘው ቢምሉስ መሀላ እኔ ጋር አይሰራም። እኔ ጋር ማስረጃ ነው የሚሰራው። እኔ በመሀላ አላምንም። የሰው ልጅ በምንም ይምላል ራሱን ከሆነ ነገር ላይ ለማውጣት እኔ ማምነው በማስረጃ ነው። ሙኒት ለምትሉ ሙኒትን አሁን እጠራታለሁ። ሙኒት ጋር ያለው ቮይስ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው የሚለው ተናግራለች። እሺ ምን ነው ለሀቢባ እንዳትናገሪ ፓስፖርትሽን እንደያዝንብሽ ቢሆንስ ምን እንደሆነ በመናቃለ በቂ ማስረጃ ከሌለ እንዴት ነው የሚጽፉ? በስሜት ውስጥ ስለነገረኝ ስሜት ስለነገረኝ ብሎ ነገር እኔ እህቴ ዛራ አምኛታለሁ። ግን እነሱ ተነስቼ ድምፅ ለመሆን ማስረጃ ያስፈልገኛል። ማንም ሰው መቶ ሲጠይቀኝ እዚህ ቢውለድ እቺ ሴት ቢውለድ ፎቶ ራሱ ይደላል ወይ ላትን ታማናት ማስረጃ ሳትይዙ አትውጡ። የቻላችሁ መጠጣችሁ ላይ እንዳለ ወደ ሌላ ሰው ትራንስፈር አድርጉ። ቀርጻችሁ ወደ ሌላ ሰው ልካችሁ ደልቱት። እኔ አንድ ቀን ከዚህ ውስጥ ስወጣ ለቀረው ሰው ድምፅ ሆናለሁ ብላችሁ ካሰባችሁ ስልካችሁ ባለ ሰዓት ቀረጹና ወደ እህታችሁ ወደ ሌላ ሰራቱትና ደልቱት። ከእናንተ ስልክ ላይ ስልካችሁን ጥራት እንኳን ብትወጡ ቤተሰብ አዲስ ስልክ ከገዛችሁ በኋላ ልኮላችሁ በዛ ማስረጃ ድምፅ ትሆናላችሁ። ማስረጃ ያዙ። ያለ ማስረጃ ማንም ፍርድ ቤትም ሚዲያ ማንም አይሰማችሁ። ማስረጃ ያዙ። ምክንያቱም ማስረጃ ከሌላችሁ አንድ ሰው ምን ይላል መሰላችሁ? ፐርሰናል ጻፍ ስላላት ከኔ ጋር ባሌን ስለፈለገችው ከኔ ጋር በወንድ ተቃልተን እኔ ለመበቀል የኔ ደላላው እንደዛ ትችላለች።
ዛሬ የኔን ስም ለማጥፋት ስለፈለገች ነው። ባሌን ስታመኝተው ስላልፈቀድኩላት ነው። እንደዚህ ስሉ ነው በቦይፍሬንድ ተቃጠል የኔን ስም ለማጥፋት ነው ሚዲያ ነው ታንዲያች ትላቸዋለች። ያን እናንተ ማስረጃችሁ ማጥፋት ለህዝብ ታቀርባላችሁ። ገባት ተደውላ ሁኔት ሙኒካ ነው ዋትሳፕ ቮይስ አደርግላታለሁ። እሺ ልጠይቃት ነው ስለዚህ ነው ያንታቃለሽ ለጣት ሙኒካ ሰላም ሙኒቷ እንዴት ነሽ? ሰላም ነው። ፍሪ ኮንሽ ፕሊስ አንዴ ላይቭ ላይ ነኝ። ቴንክ ዩ ኦልራይት አቡ አዎ ጥሩ ነው። እሱ ደግሞ ጥሩ ነው። እሱ ጥሩ ነው። ስማቸውን ለእኔ በውስጥ ነግረኝና እዚህ ጋር መናገር መብት የላትም ያስከስሳታል። ለምንም አይነት ማስረጃ የላትም። ያለ ማስረጃ ማንንም ወንጀል አትችሉም። ግን ማለት ነው እንደዚህ አይነት ነገር ካለ በጣም ይሰቀጥጣል። እኔ ሰውነቴ የሁላችሁ የሰውነቴ ጸጉር ቆመ ዝግንን ብሎኝ እዩ። በጣም ይሰቀጥጣል። ያለ ማስረጃ ማንም መክሰስ አይችልም። እሱ ነው እኮ ችግሩ። እኔ ሁሌ የምነግራቸው የሆነ ነገር መክሰስ ስትፈልጉ ማስረጃ ይዛችሁ ነው። ማንም አይሰማችሁም ያለ ማስረጃ። ፍርድ ቤትም ያለ ማስረጃ አይሰማም። ሚዲያም ያለ ማስረጃ አይሰማም። ማስረጃ ቢስማርት እና ማስረጃ ያዙ። አሁን ዛሬ የምትለው ነገር ሁሉ እውነት ሊሆን ይችላል፣ ግን ማስረጃ ከሌላት ምን ዋጋ አለው? ምንም እኮ ዋጋ የለው። ለሌሎች ድምፅ መሆን የምንችለው ሰው አብሮን ድምፅ የሚሆነው ማስረጃ ስናቀርብለት ነው። ማንም እንደ ከብት ዝም ብሎ ያለ ማስረጃ የሚነዳ የለም። እሺ ዛህራ ግን ህገ ወጥ ናታ። ሄዳ ታግታ እንደነበረ ማስረጃ ካላት ፖሊስ ይዛ ድንገት ቢሮ መሄድ ትችላለች። ድንገት እዛ ቢሮ መሄድ እዛ ከነበሩ ሰዎች የወጡ የምታውቂያቸው ሰዎች አሉ። ዛህራ ምናልባት እነሱ ስልካቸው ላይ ኤኒ ኤቪደንስ ይዘው ከሆነ ምንም አይነት ማስረጃ ይዘው ከሆነ እነሱ መጠየቅ እንችላለን። ዛህራ ልጅ አለች እኮ ጠይቂያት እስኪ ማስረጃ የሆነ ነገር በስልኳ ይዛ ከሆነ ጠይቃቸዋለሁ። የብዙ ልጆች ማቃቸዋሉ ማስረጃ ጠይቅ። እሷ ቤት ወጣ ነው የምልሽ። እሷ ቤት ብቻ ነው ሴት ለሴት የምትሸጥ ወይስ ሁሉም እዛ ቢሮ የሚመጡት ሴት ለሴት የሚፈልጉ ብቻ ናቸው? ከሴትዮዋ ጋር ሳይሆን ከቢሮ የወጡ ልጆች አልመስለኝ ነው። ከሴትዮዋ ጋር የሚወጡትን አላውቅም። እኔ የሄድኩት ቢሮ ሰራተኛ የሚያመጣው ለዚህ ጉዳይ ብቻ ነው ወይ? የኔ ጥያቄ ሌሎች ሰራተኞች እዛ ቢሮ የሚኖሩ እንደዚሁ ሴት ለሴት ተሽጠው የመጡ ናቸው ወይንስ ሴትዮዋ እቺ አንቺ የደረሰች ሴትዮ ብቻ ናት ሴት ለሴት የምትፈልግ? እኔ እንግዲህ ሀቢባዬ የደረሰችኝ ከአንድ ሁለት ቦታ ነው የጨመሩኝ። አንድ ቦታ ሲጨምሩኝ ያው እንደው ማንኛውም ሰው ስራ ነው የጨመሩኝ። የመጀመሪያ ሄድኩበት ይሄ ሁለተኛ ነው የገጠመኝ። ኦኬ ስለዚህ እቺ ሴትዮ ብቻ ናት እንጂ ሙሉ ለሙሉ አይመስለኝም። ለምን ብትይ ሌላ ቦታ የገባሁበት ጥሩ ነው። ጥሩ ገብቼ ወጥቻለሁ። የማንኛውም ሰው ለስራ ነው የገባው። እንደዛ ከሆነ ሙሉ ሴቱ እዛ ቢሮ ውስጥ ያለው ለእንደዚህ አይነት ጉዳይ ነው የሚሸጠው እኮ ስላልሽኝ ነው እኔ በጣም የተረበሽኩት። ሴትዮዋ ብቻ ከሆነች ይህ ቢሮ የሚያመጣውን ሰራተኛ ሁሉ ሴት ለሴት የሚሸጥ አይደለም ማለት ነው። ለምን ከመጀመሪያ እንደገባች ስታወሪ ቢሮ ከኢትዮጵያ ሴቶችን እያመጣ ሴት ለሴት ብቻ የሚሸጥ ነው ያልሽው። ገባሽ? አይደለም። እኔ መጀመሪያ የገባሁት ሌላ ስራ ሲጨምሩኝ እንደ ማንኛውም ሰው ለስራ ነው የጨመሩኝ። የሁለተኛ ነው ይሄንን ነገር ያጋጠመኝ። እሺ አንቺ የገጠማቸው አንቺ እንደገጠመሽ እሷ ሴትዮ ቤት የደረሰው ሰው አይተሻል? አላየሁም። አያገናኙንም። አንዱ ቤት የመጣሽውን አንዱ ቤት አያገናኙም። የብቻ ነው የሚያስቀምጡት። እንዲያናወራም እንመከራለን። እሺ የመንፈስ ጭንቀት የያዛቸው ሰራተኞች እዛ ውስጥ የተዘጋባቸው ራሳቸው ከግድግዳ ጋር የሚያጋጩ ምናምን ያልሻቸው ሴቶች ምን ሆነው ነው ዛሬ ውስጥ እንደዚህ ገጠመው? ቤት ውስጥ ነው፣ ከቢሮ ሳይሆን እገዛ መኖሪያ ቤታቸው አላቸው። የብቻቸው ቤት ምን እንዳጋጠማቸው አላውቅም። ያው ራሳቸውን የሳቱ ናቸው።
ስንት ሰው አስራዋቸዋለሁ። 2 ልጆች ናቸው። ይጮሃሉ። ራሳቸውን የሳቱ ናቸው። ጭንቀት ነው የያዛቸው። እጃቸው ታስረዋል። ብረት ከአልጋ ላይ ብረት። አንቺ ከወጣሽ በኋላ እነዚህ እህቶችሽን ለማዳን ለምን ለፖሊስ አልጠቆምሽም? እኔ ለፖሊስ ሀቢባዬ 984 ድረስ ደውያለሁ። ሀቢባዬ 984 884 ሊበር ነው እሱ። 884 ደውለሻል? ደውዬ ራሱ ሚሚ ማናት? ሚሚን አስገቢያት ምትሉ ማናት? ሚሚ እኔ ነኝ ትበል። ማናት ሚሚ? እሺ በሚደርስልኝ ራሱ ደውዬ ጠይቂያቸው በር እየወሰዱብኝ ነው እንደዚህ ነው ብዬ ጠይቂያቸው ፖሊስ መጥቶ ከስራ ቦታ ወስዶኝ ምንም ችግር የለ ብለው አለባብሰው ተቢሮ መልሰውታል። ፖሊሱም ያደረገልኝ ነገር የለውም። ሀቢባዬ ያልደረስኩበት ያልጫርኩት ነገር የለም። ምንም አላረጉልኝም። ግን ብሬንም ተወስዷል። የሰጡኝ ነገር የለም። እሺ ፖሊስ ለማንም ሰው ኢማራት ላይ እዛ ቢሮ ፖሊስ እንዲደውልልሽ አልጠየቅሽም? ከወጣሽ በኋላ ፖሊስ ጋር ደውሉልኝ አላልሽ? ፖሊስ ጋር ተደውዬ እኔ 884 መጥቶልኝ አልኩሽ እኮ ስራ ቦታ ላይ 884 ፖሊስ አይደለም ሌበር ነው ማሪ። ሰራተኛና አሰሪ ክህሎት ማህበር ነው። በሰራተኛና ፖሊስ ችግር የላከልኝ ፖሊስ ነው። ፖሊስ ልኮልኝ ፖሊሱ ይዞኝ ቢሮ ሄደ። ችግርሽ ምንድን ነው አለ። እንደዚህ አረጉኛል ስለው በቃ ችግር የለውም ብሯን እንሰጣለን አሉ። ሆይ አሉ። ከዛ አንቺ ፖሊስ ደውለሽ ሌበር ደውለሽ እኛ ልታስገድኝ ነበር ተብዬ በዛም ብዙ ቅጥቀጣ ደርሰውብኛል እንጂ ምንም ያረጉልኝ ነገር የለውም። ሌበርም ደውዬ ፖሊስ ወስዶኝ ብሬ ነው አላሰጠኝ። ሀቢባዬ እኔ ብዙ ነገር አልፈኛል። ችግር የለውም። እንዳሳመኑት በምን ታውቂያለሽ? ምን ብለው እንዳሳመኑት እንዴ? ይዞኝ ሄደ እኮ ቢሮ ድረስ እኮ ይዞ ሄደ ራሱ ቀጥታ ይዞ ሄዶ ብሬንም እንዳይወስዱብኝ ብሬንም እኔ እየወሰዱብኝ ነው። ሁለተኛ እንደዚህ እያረጉኝ ነው። እንደዚህ ያደርጋሉ ብለው ችግር የለውም ጥሩ ስራ ፈልጋችሁ አስገቧት አላቸው። እናስገባታለን ነገ እናስገባታለን ምናምን ብለው ታዲያ በቃ ያደረገልኝ ነገር የለም። ዝም ብሎ ነው የሄደው። ፖሊሶቹ ራሱ ሰለቻቸው ታውቂያለሽ? ምርር አላቸው። በቃ ሰለቻቸውና እናንተ ስትደውለው በቃ እያመኑ በቃ አስገቧት ምናምን ብለው በቃ ምን አይነት ግድ የለሽ ፖሊስ ቢሆን ነው እንደዛ ብሎ ሄደ። በቃ ያደረገልኝ ነገር ብሬንም ተቀማሁ። ሚሚ የምትባለው ማናት? ራሷን ችላ እኔ ሚሚ ነኝ ካላለች ከየት አምጥተን እናስገባት? ከየት እናምጣ? እቤቷ እንሂድ። ማናት ሚሚ? ዝም ብላት ሚሚ ማናት? የት አለች? እኔ ነኝ ችግር ላይ ነኝ። ምን ችግር ላይ ሆነች? የለም ሚሚ የሚባል ሰው እዚህ ጋር ከየት አምጥተን እናስገባት? ወይኔ ግን ፖሊስ ጠርታው ዝም ብለው ተስማሙ። ለምን እኔ የፖሊስ ነገር ይበቃኝ። በቀደም እንትና ብሯን ተሰርቃ ማስረጃ ስለሌለ ምንም ማድረግ አይቻልም ያሏት። በቃ ማስረጃ ከሌለ የለም። እሷ ናት ሚሚ። ምንድን ነው ማስረጃ አላት? እንዴት ነሽ? ወይ እንዴት ነሽ? ሰላም በድምፅሽ ነው እኮ ማለት ነው። ሁኔታ በሚል ያለሽ ተደጋጋሚ የሚመጣው ባለታሪክ አለ። የታሪክ ላይ ነበር ሀቦ የተጀመረውና ለሙኒት ያደረስነው ቮይስ እንዳልሽው እና ወደ አንቺ ያላመጣሁበት ኬዝ ይሄንን እንደምትጠይቅ ያውቃለሁ። የታችን ልብ ግን ሁሌም የሚደማው ተለይ ነበር። እኔ ደግሞ የተፈጠረውን አላል ያለውን ሞር ትናንትና ነው ዝም ግፋ ያወጣችሁ በህታችን ሳይንት ቤት በተዘጋጀው አዋርድ ምክንያት እያወራን እዛ ቤት ተወዳዳሪ ሆናለች እና በደረሰባችሁ ታሪክ ሲሆን ያኔ ነው ባየተመለከት ሲዘረግፈው ሙሉ የሰማሁት። ይሄ አግዛት የጣልኩት ፓስፖርቷ እንዲመለስ ወደ ሙኒት አድርሻታለሁ እና ሙኒት ልንሄዱ ተነጋግረናል፣ ግን አልተቻለም። በኩል ዛራ የምታወራው ምናሽ ማለት አድማ እኔ ወደ ሙኒት ያደረስኳት በወቅቱ ስለ ፓስፖርቷ ነው። የደረሰብኝ አለ ትላለች እንጂ አውጥታ አታወራውም። ገባሽ? ለምን ስላት ስልኬ ተወስዷል። ዛራ እየተንፍሹ ነው የኛ ቃል። ቆይ ስልኬ ተወስዷል። ለምን አንቺ ጋር ለመምጣት ሁሌም ቅድምም ብያለሁኝ በሳይንቷ ቤት ማስረጃ እንደምጠይቂና እንደሚያስፈልግ እኔ የማውቀዋለሁ። ከአሁን በፊትም ሌላ የደረሰብኝ ኬስ ስላለ ሁሌም የምትናገረው ይሄንን ነው። ምን ትለኛለች? እህቶቼን አትርፉልኝ ነው ጥሪዋ።
እኔ ደግሞ ትክክለኛውን ነገር እንዴት እናገኘው? አሁን የኛ ዓላማ በውስጥ ቢወራ የተሻለ ይመስለኛል፣ አንዳንድ ኢንፎርሜሽኖችንም ለመያዝ እንጂ አቡ ረዥም ሰዓት ብናወራውም ይሄ ነው መልሷ። ምክንያቱም እጇ ላይ ያለ ስልክ የለም። እኔ ከኦልሞስት ለ4 ወር 3 ወር አውርቻታለሁ በትንሹ። ሌላ መሄድ ያለብኝን ጥረት ሄጃለሁ ለማወቅ ቦታውን ምናምን። ግን ትልቁ ነገር ያለ ማስረጃ ምንም ነገር መጓዝ አንችልም። ምናልባት ቅድም ለሳይንቷ እንደነገርኳት በውስጥ መከታተል የምንችልበት ሌላ ያው ለአንቺ ማስረዳት አይጠበቅብኝም። ማግኘት የምንችል ከሆነ በዛ ተጉዘን ወደ አቡ ይዘነው ብንመጣ። ዛሬ ላይ ግን እሷ ጥረት እህቶቿ እንዲድኑላት ብቻ ነው። የደሙ አሉ፣ የታመሙ አሉ፣ ውስጥ ላይ የአእምሮ በሽተኛ የሆኑ አሉ። እሷ ደሞዟም አልተሰጣትም፣ ፓስፖርቷም አልተሰጣትም። እኔ ጋም ነበረ ለአቡ እንዳትነግሪ የሚለው ቮይስ። እንደ አጋጣሚ ሆኖ ግን ድንግል ማርያም በምታውቀው ተደለተ ከስልኬ ላይ። እኔም ስልኬ ፉል ሲሆን ያው ነጋዴ እንደመሆን ይመጣል ስልኬ ሲሞላ እኔ እደልታለሁ። እና ለአቡ ስለተባለ እሷም ጋር ሙኒቴም ጋር ኬዝ አይ ቲንክ ለምን ከሙኒት ጋር አውርተንበታል ረዥም ጊዜ። ግን ፓስፖርቷን ልናመጣ እንጂ ይሄን አላወጣችሁም። ለምን ማስረጃ የላትም? አቡዬ ማስረጃዋን ነጥቀዋታል። ባዶ እጇን ናት። ከኔ የተባረረችው በአንድ ቅባት ምክንያት ሁላ ሌላ ስራ ከገባችበት ተባራለች። እና ከባድ ችግር ውስጥ ነበረች። አይ ነው ዲፕሬሽን ውስጥ ነበረች። አይ ነው እኔ የምጠራው ከዲፕሬሽኑ አውጥቻት ተረጋግታ እንድትመጣ ነው። ይኸው ዛሬ መጣለች ወደ አንቺ። ግን ማስረጃው የለም አቡዬ። እንዴት ነው ያንን በውስጥ ሰርተን ምናልባት ከደረስንበት ግን ልትቀበይን ቃል ግቢልን። በብዙ መንገድ መጓዝ እንችላለን። ገባሽ? እኔ ማስረጃ ከተገኘ ሚሚዬ ማስረጃ ከተገኘ እኔ ድምጽ ያለው እኔ ቪዲዮ ሰራለሁ ፎቶቸውን ለጥፌ። ስለዚህ ምንም ችግር የለም። ከእናንተ የሚጠበቀው ማስረጃ ማምጣት ነው። ያለ ማስረጃ እኔ ማንንም አላናገርም፣ ለምንም ነገር ድምጽ አልሆንም። ያለ ማስረጃ አልችልም። ማስረጃ እጄ ላይ ካለ ግን እኔ ማንንም አልፈራም፣ ድምጽ ሆናለሁ። ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን የሚለው ለምንም ማስረጃ አይሆንም። ለምን እንደዚህ ያላችኋት ብዬ ያንን ቮይስ ብልክ ለደላሏ እንደዚህ ያልኳት ፓስፖርቷን ስለያዝኩባት ነው። ለሀቢባ እንዳትናገሪ ያልኳት ፓስፖርቷን መያዝ ነው። ዳትስ ዋይ ቮይሱ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለሁ የሚልበት ምክንያት ፓስፖርቷን ስለያዝኩባት ነው የሚለው ነው ብላ ለኔ እኔ ልታሳመኝ እኔ መልስ ሰጥቻለሁ። ይቀድመም እና የጨነቀኝም ይሄ ነበር ወደ አንቺ ቤት ለመምጣት እንጂ በብዙ መንገድ መምጣት ይችላሉ። ሚዲያ ላይ እንደዋለ ግን ያለ ማስረጃ መያዝ የምንችልበት ኮንዲሽን የለም። አሁን ስታፈርጠው ሁላችንም ጨነቀን። በጣም ነው የምታነባው። ያው ታውቂዋለሽ ስሜቱ ከባድ ነው። አሁንም እኔ እንደቀድመም ተናገር ያለው ብዙዎቻችን በብዙ መንገድ ያንን ቦታ ለማጣራት መሞከር፣ አንድ ቪዲዮ ያለው ሰው ለማግኘት መሞከር የኛ ጥረት ሊኖርበት ይገባል ብዬ አስባለሁ፣ እግዚአብሔር ከረዳን። ከዛ ውጭ ደግሞ እህቶቿን እሷ እንዳለችው ጓደኞቿ እዛ አካባቢ የምታወራቸውን ወዘት የመሳሰሉ አንድ ነገር እንዲያቀብሏት ማድረግ። ከዛ በኋላ ወደ ህጉ መሄዱ ቀላል ነው የሚሆነው። ገባሽ? እኔ ለዛም ነው በዝምታ የመረጥኩትና አንቺ ጋር ያልመጣሁት ትልቁ ነገር። ምክንያቱም መጥቼ ምን ልበልሽ ያለ ማስረጃ የትኛውን አድርግ። አሁን በፊትም ገብቻለሁ ቤትሽ ከአንዱ ለሶስት በረዋን ጉዳይ 50 ሺህ ብር ሰራሽ ታርጌ አስታወሽ ማለት ነው። እና ዝምታ የሚገርም አካውንት ዝምታ በሚያራሱ ነው ስሙን አንስቼው ነው። እና ይሄን ያለው አቡዬ መሟ ከባድ ነው። ግን ያው እንዳልሽው ነው። እስቲ ትሪት አድርገናት እንደተባባልነው በውስጥ ስልኳን ወስደሽ ስማቸውን የመሳሰሉ የቢሮ አድራሻዎቹ አላቸው፣ ካርድ አላቸው። በፓስፖርቱ አንገባና ያንን ለማምጣት በምንሄድ ሰዓት የምናየው ነገር ሊኖር ይችላል። እንደሰው አይመስልሽም? ስማርት ከሆነ ደግሞ የሆነ እውነት አለ፣ እንባ አላት፣ ችግር አለባት። በደንብ ተረድቻታለሁ። ትልቅ ሰው ናት። ባይዘው ድምጿ እንደምትሰሚው አይደለችም። የሶስት ልጆች እናት፣ ባለትዳር፣ ልጆቿን በጣም የምትወድና በስደት ከባድ ፈተና በእነሱ የተነሳ ተደብድባ ራቁቷን ወታ የምትለብሰው አታ የምትበለው አታ። እኔ የወልደ ጊዮርጊስን 25 ሺህ ብር ምናልባት ከደረሰኝ እባክሽ 50 ድርሃም አለኝ ስትለኝ አንድ ቅባት ልኬላት ነው ለአንዴና ለመጨረሻ ከስራ የተባረረችው ነገርሽ። እዛም ጠፍታ ስትሰራ ከዛ በኋላ ምንድን ነው የሆነው? እግዚአብሔር ይመስገን በዛች በቅባት ወጣ። አሁን መልካም ቤት ገብታ እየሰራች ነው። አሁን ላይ ወረቀቷን ለማስተካከል ብዙዎቻችን የምንሮጠው አቡዬ። ለብዙዎች ድምፅ እንደምትሆኝ አውቃለሁ። ሁሌ ያዳምጥሻለሁ። ያው ግን አንቺ ጋር ቅድም እንዳልኩት ማስረጃ ከሌለ ትርፉ መደራረቅ ነው የሚሆንበት። ያንን ለማግኘት ሁላችንም እንጠራ። ዛሬ ደግመን የምናወራበታለን። በተቻለ መጠን ግን ከታች እየሰማችሁን ያላችሁ ሰዎች ይሄ አይነት ድርጊት የደረሰባችሁ ካላችሁ፣ ማስረጃ በእጃችሁ ላይ ያለ ካላችሁ እባካችሁ ኑና በጋራ እንዋጋ። ይሄንን ነው መልዕክት ማስተላለፍ የምችለው። ማስረጃ በእጃችሁ ያለ ደውላ ብታወራስ ጥያቄ ካለሽ እቀበላለሁ። እሺ ሚሚያ ተሰግናለሁ። ትከታተላታለች አቡ ትከታተላታለች። አታድርጉ አንዴ ንገራት። ደውላ ብታወራት ስምትሉ ብታደርገው ህጉ አይፈቅድልንም። ህጉ አይፈቅድም። ሰውን ያለ ፈቃዱ ቮይስ አድርጋችሁ ለህግ ማስረጃ መጠቀም አትችሉም። ወንጀል ነው። ጭራሽ እንደውም ራስን ያስጠይቃል። በፈቃደኝነት የተላከ ቮይስ ወይም ቪዲዮ ምናምን ከሆነ ብቻ ነው ለህግ ማስረጃ ሊሆን ይችላል። ዛራ
ስልክ ቁጥርሽን ለሶፊ ሞዴሬተር ይላኪላት እና ሚሚላንቺ ምንም አይነት ጥያቄ የለኝም። ማስረጃ ካመጣንልሽ ድምፅ እንደምትሆኝ ቃል ግቢ ይላልሽው ቃል ገብቻለሁ። ማስረጃ ካመጣችሁ ድምፅ ሆናለሁ። ጠብቁኛ እንዲመጣ ዛራ እሺ፣ እንዴት ናችሁ የሀቡ ፋሚሊዎች? በአጠቃላይ እስቲ ሜምበር ሁኑ። 4000 ሰው አለ። ሜምበር ሁኑ እስከምትመለስ ድረስ። አንድ ኮይን ናት። ሜምበር ናት ፍላወር ጀስት ሜምበር። ሁኑ። ሀቡ አጠገብ ያለውን ኔም ምንድነው? ልብ ያለችው። ቴንክ ዩ ጎበዝ። ቢታንያዬ ቴንክ ዩ። ሲቲ ቴንክ ዩ። ምስራቅ ቴንክ ዩ።